ወላንት ለክፋት አይደለም ወይም ደግሞ እንትን ሌላ ነገር አስቤ አይደለም ከተንኮልም አይደለም። አንደኛ እናንተ ከምትሉ ጀነት ህይወት ላይ ጥያቄ አለን። ሁለተኛ ሁለት ጥያቄ ብቻ ነው የማቀርበው ከዚህኛው አንድ ከዛኛው አንድ ማለት ነው። እናንተ ከምትሉ ጀነት ላይ ጥያቄ አለኝ። ሁለተኛው ደግሞ ከመሐመድ ህይወት ላይ ከነብያችሁ ከመሐመድ ህይወት ላይ በዚህ አክብሮት አለኝ። ከሱ ህይወት ላይ ጥያቄ አለኝ ነብይ ስለሆነ በእናንተ ያው በእስልምና ትልቅ ቦታና ትልቅ ቦታ ስፍራ ስለሚሰጠው በሱ ህይወት ላይ አንድ ጥያቄ አለኝ። ሌላው በእናንተ ከምትናገሩት ጀነት ላይ ጥያቄ አለ። የመጀመሪያው ከጀነቱ ልነሳ። ጀነቱ ላይ አንድ ሰው ከሞተ በኋላ 72 ሴቶች በገነት ይዘጋጁለታል። እነሱም ደግሞ ደናግላን ናቸው። ከዛ ወዲህ ተራክቦ ከፈጸመው ሞዲ ተመልሰው ድንግል ይሆናሉ እና ደግሞ የወሲብ ጉልበትም ይሰጠዋል አንድ ሰው ማለት ነው። አንድ ወንድ እስከ 72 መሰለኝ ምናልባት ካልተሳሳት ቁጥሩ ላይ ማለት ነው። አንድ ወንድ 72 ሴት ጋር በጀነት ግንኙነት የሚያደርግ ሆነ አላህን የሚያመሰግንበት ሰዓት አለ ወይ? ወይስ ምስጋና በጀነት ለአላህ አይቀርብም? እቺ እንድትመልስልኝ ነው። ሁለተኛው ጥያቄ አያይዘህ እንድትመልስልኝ እንፈልገው የመሐመድ ህይወት ላይ ነው። የመሐመድ ህይወት ላይ ያባን ከይቅርታ ጋር እሺ ባይረብሽ ሜት አድርገው የሚያስተጋባ ድምፅ አላሰደክ አንተ ጋር እሺ አንድ ሰው በጀነት ውስጥ ሲገባ ጊዜ ሙስሊም ሰው 72 ሚስት ያገባል ወይ? የለም እንደዛ ሙስሊም ያገባል ወይ? ልብ በሉ የምናገረው ንግግር አንድ ሙስሊም በጀነት ውስጥ ከገባ በኋላ 72 ሚስት ያገባል የሚል የለም። ያለው ሐዲስ ምንድን ነው ከተባለ አንደኛ ይሄ ሐዲስ ለሸሂዶች ነው የሚለው ሰማዕታት ሆነው ለሞቱ ሰዎች ማለት ነው። ስለ ሐዲሱ ዑለሞች ግማሽ ዑለሞች ضعيف ነው ይሄ ሐሰት የሆነ ሐዲስ ነው ብለዋል። ሌሎች ደግሞ ትክክል ነው ያሏሉ። ችግር የለውም ትክክል ነው በሚለው ብንይዘው ራሱ ለምንድን ነው ለሸሂዶች ነው የሚለው ሰማዕት ጦር ሜዳ ላይ ተፋልሞ ለሞተ ሰው ማለት ነው። ወሳቸው አይደለ ለሸሂዶች ከሆነ እሺ ጥሩ ልጨርስ ገና ነው። እሺ ጨርስ እሺ ለሸሂድ 5 خصال ነው የሚለው ያም እንደውም ቡኻሪና ሙስሊም ወይንም ደግሞ ሶሂህ ሐዲስን እንጂ ሌላ የማይቀበሉ የሆነ ቡኻሪና ሐዲስ ሶሂህ ሙስሊም ይባላሉ። እዚያ ጋር አታገኘውም። ይሄን ራሱ ለሸሂዶች የሚለው እዚያ ጋር ራሱ አታገኘውም። የት ነው? እና ነሳኢ ላይ ወዳዱ ላይ ሌሎች ላይ ነው የምታገኙት። ትርሚዚ ላይ ነው የምታገኙ የምትችሉት። ሶሂህ ቢሆን ኖሮ ቡኻሪና ሙስሊም አይተውትም ነበር። ወዛቸው አለ አይደል? አንደኛ ይሄ ነው። ሁለተኛ ለሸሂዶች ነው የሚለው። ስለዚህ ለሙስሊሞች 72 ታገባላችሁ የሚል የለም። እንደዚህ ለሸሂድ ነው የሚለው። ሁሉም ሙስሊም ሸሂድ ሆኖ ነው ወይ የሚሞተው? አረ አይደለም። አብዛኛው ሰው እንደውም አልጋ ላይ ነው የሚሞተው አይደል? ጦር ሜዳ ላይ ሲፋለም የዛኔ የሞተ ሰው ያን ነው ያገኛል የተባለው። ያን ራሱ 72 በቁጥር ደረጃ ነው ወይ ለሸሂዶች የተባለው? አይደለም። ምንድን ነው ግነትን ለመግለጽ ነው። ከማ ቃል الامام ابن القيم الجوزية رحمه الله تعالى ታላቁ ዓሊም ابن القيم አሉ 72 የሚለው ለሸሂዶች ራሱ በቁጥር 72 ለማለት አይደለም ማለት ግነትን ለመግለጽ ነው። ታዲያ ስንት ነው በቁጥር ተገልጿል ወይ? አዎ ቡኻሪ እና ሙስሊም ላይ 2 ብቻ ነው አንድ ሙስሊም የሚያገባው በጀነት ውስጥ ተብሎ ተገልጿል። እንደው በዛ ከተባለ ለዚያው የመጀመሪያ ጀነት የሚገቡት اول زمرة تدخل الجنة على صورة القمر ليلة البدر فلكل واحد منهم زوجتان في الجنة ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መጀመሪያ ጀነት የሚገቡት ጭፍሮች ፊታቸው ልክ እንደ ጨረቃ የፈካ ሆኖ ይገባሉ ካሉ በኋላ ለእነርሱም ለእያንዳንዳቸው 2 ሚስት ብቻ አላቸው አሉ። አያርላ ስለዚህ ያኛው 72 የሚለው በዚህ ይመጣል ማለት ግነትን ለመግለጽ እንጂ 2 ብቻ ነው ማለት ነው። ከፈለክ 2 ብቻ ነው የሚለውን አሳያለሁ። 2 ብቻ እንደነገር እሺ ኦኬ እንዳልከው እንግዲህ ለሸሂዶች ከሆነ ከ2 በላይ መሆኑን አሳይታል። እንግዲህ ካልተሳሳትኩ ማለት ነው። ሸሂዶች ሆኖ ግነትን አልኩኝ። ኦኬ ማለት ለሸሂዶች ከ2 በላይ መሆን ይሆናል ብላል። መቼስ አሁን 72 ስለ ቁጥሩ ነው ያወራው። 72 ስለ ቁጥሩ ነው ያወራው። ያራሱ ለሸሂዶች ምን ያህል ነው? ለሸሂዶች ምን ያህል ሚስት ነው? 2 ለተራ ሙስሊሙም 2 ለሸሂዶችም 2 እንደዛ ነው። እኩል ነው።
እነዛ ካልከኝ ኦኬ ጥሩ። ከዛስ ማለት ተራክቦ ተፈጸመ፣ ሁለት አግብቶም ሆነ 72 ይሁን፣ ግን ልጅ ይጸነሳል፣ ይወለዳል በጀነት? በጣም ጥሩ። ልጅ የሚባል ነገር የለም። ነገር ግን እስከፈለግ ልጅ የሚባል ነገር የለም። ነገር ግን እስከፈለግ ወለኩም ፊሃ ማ ተሽተሂ አንፉሱኩም አለ። ነፍሳችሁ የምትፈልገው ሁሉ በገነት ውስጥ አለ ብሏል። በገነት ውስጥ ስለዚህ ነፍስ የምትፈልገው አለ ሲባል ሁለት ይከፈላል። ክፉ ነገር አለ፣ መጥፎ ነገር አለ አይደለ? ክፉ ነገር በጀነት ውስጥ ብንጠይቅ የለም፣ አትሰጠም። ይህ በጀነት ውስጥ የለም። ለምሳሌ ሰው መግደል እፈልጋለሁ ብትል አንተ ስለፈለግ አይሰጥህም። ሂድና አንዱን ግደለው አይልህም አላህ። አየህ፣ ክፉ ነገር እስካልሆነ ድረስ ግን ያንን ብትጠይቅ አንተ ትሰጣለህ። ልጅ መውለድ ክፉ ነገር ነው ወይ ብለን ስናይ ክፉ ነገር አይደለም። ስለዚህ አንድ ሰው በመሰረቱ በጀነት ውስጥ መውለድ የሚባል ነገር የለም። መወላለድ፣ የወር አበባ ምናምን የሚባል ነገር የለም። ነገር ግን ሰውየው ከፈለገ ይሰጠዋል፣ ክፉ ነገር አይጠይቅ እንጂ። ለዚህም ነው አንድ ሰው መጥቶ ነብዩ ሰለላሁ ዐለይሂ ወሰለም እኔ መውለድ ብፈልግስ በጀነት ውስጥ ይሰጠኛል አላቸው። አዎ ከፈለግ ይሰጥሃል አሉት። ነገር ግን ያ ራሱ እንደ ምድራዊ እንዳልሆነ ነገሩት። ምን አሉት? ወየኩን ሐምሉሁ ወወድዑሁ ወመሽዩሁ ያዕኒ ቢሰዓት ይላሉ። ይሄ ልጅ መወለዱ መጸነሱ ልክ መቆሙ መነሳቱ ይህ በሰዓት ውስጥ የሚሆን እንጂ እንደ ምድራዊ አይደለም። ስለዚህ በጀነት ውስጥ መወለድ መወላለድ የሚባል ነገር የለም። ለሚፈልግ ሰው ግን አይን ይፈልጋለሁ ካለ ክፉ ነገር አይጠይቅ እንጂ ይሰጠዋል። በዚህ መሰረት የፈለገ ሰው ያገኛል። ኦኬ በጀነት እንግዲህ የጀነት ልጆች አሉ ማለት ነው። ማለት ለሚፈልግ በጀነት ልጅ ይሰጠዋል። እነዚህ የጀነት ልጆች በጀነት ከተፈለጉ የተወለዱ የጀነት ልጆች ማለት ነው። እንደ ምድራዊ አይደለም አወላልዱ ብለሃል። የ10 ዓመት ልጅ ፈልጋሉ ቢል የ10 ዓመት ልጅ ሆኖ ይመጣለታል የሚል ሌላ ኡስታዝ ሰምቼ ነበር። ምናልባት ካልተሳሳት የ10 ዓመት ልጅ ፈልጋሉ በገነት አንድ ሰው ቢል የ10 ዓመት ልጅ ሆኖ ልጁ ይመጣለታል ይባላል። ይሄ ትክክል ነው? ወይም ደግሞ በእድሜ በፈለገው እድሜ ልጅ ይመጣለታል ይሰጠዋል የሚባለው? አላህ የሚፈልገውን ያደርግለታል። አላህ የሚፈልገውን ያደርግለታል። አላህ በጀነት ውስጥ ምናለ ወለኩም ፊሃ ማ ተሽተሂ አንፉሱኩም፣ ለእናንተ በእርሷ ውስጥ ነፍሳቸው የምትፈልገው ሁሉ አለላችኋል። ክፉ ነገር አትጠይቅ እንጂ ያንን መልካም ነገር አንተ በፈለግከው መንገድ ይሰጥሃል አላህ። ኦኬ እሺ። አሁን እንግዲህ ያው እድሜው እንደፈለገ በፈለገው እድሜ ልጅ ሊመጣለት ይችላል ወይም ሊያገኝ ይችላል ማለት ነው። ሌላ